ልብሽ ነው አሁንስ ማረጋገጫ አገኘሽ ለምን እንደሆነ አላውቅም ግን ሳይሳሳላል ስተኛ ትናፍቀኛለህ ያው አሁንም አጠገብ የሆነ ትናፍቀኛለህ ፍቅር እኮ እንደዚህ ነው ለዛ ነው ፍቅር አያልቅም ፍቅር በቃኝም አይባልም አዎ ፍቅር ማለት የማይጠገብ የህይወት ማጣፈጫ ነው በተለይ ደግሞ እንዳንቺ አይነት ጥሩ አፍቃሪ ሲገኝ ከመታደልም በላይ ነው ሙዛዛ ነገር እኮ ነው ምን ነው ፍቅር ምንም ግን ካሁን በኋላ ምንም ቢፈጠር ላጣ አልፈልግም ምንድነው የምትይው በዚህ ሰዓት ስለመለየት አይደለም ማውራት ማሰብ ራሱ አልፈልግም እኔም እኮ ፈልጌው አይደለም ግን በቃ በሐዘንህም በደስታ ሁሌም ከጎንህ መሆን ነው የምፈልገው ቃሌን እኮ ሰጥቼሻለሁ ምንም ነገር ቢፈጠር አንቺን አልለይሽ በጣም ነው እሺ የምወድህ አንቺ ፍቅረኛሽን እወድሃለሁ ሳይሆን አፈቅርሃለሁ ነው የሚባለው እሺ እኔ ሸበላ አፈቅርሃለሁ ውይ ቅልጥ አልኩልሽ ድገሚ አፈቅርሃለሁ እንዴ ብቻ የኔ ሙዛዛ አፈቅርሃለሁ የኔ ያለ የኔ ስስት የኔ ሁሉ ነገር በጣም ነው ማፈቅርሽ ነገር ልነግርህ ነው ልስማዋ ምንድነው በጣም የምወዳትና የምትወደኝ የማፈቅራትና የምታፈቅረኝ ፍቅረኛ አለችኝ ምን ነው ታዲያ እንደዛ ሰንጮ እስካሁን ያልነገርከን አንደኛ በመሃል ትንሽ አለመግባባቶች ነበሩ እና ደግሞ እሷን ፍቃድ ስጠብቅ ነበር ለዛ ነው የቆየሁት ማምጣታ እንተዋወቃት እቹት እኮ ጋሽ አልገባኝም አባ ጽናት ፍቅረኛዬ ናት ምን አዎ አባ ምን ነው እውነቱን ነው ጽናት አዎ ጋሽ ኪራን አፈቅረዋለሁ በጣም አዝናለሁ የጽናትና የኪራ ፍቅር ተቀባይነትን አግኝተዋል ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ ባላችሁበት ሰላማችሁ ብዝት ይበል ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ የደውል ምልክቱን በማጥቆር ቤተሰብ ይሁኑ ጽናት ድራማ በክፍል 65 ይዘንላችሁ መተናል ማለት ነው እንግዲህ የጽናት ድራማ የሁላችንም በጉጉት ስንጠብቀው የነበረው ፓርት ላይ ተደርሷል ማለት ነው የኪራ አባት እንግዲህ ፈቅዶላቸዋል ፍቅራቸውን ተቀባይነት አድርጎላቸዋል ማለት ነው በጽናትና በኪራ የተደሰታችሁ የሰው ደስታ የሚያስደስታችሁ እስኪኒያችሁ እንኳን ደስ ያላችሁ በማለት ደስታችሁን በኮሜንት ግለጹ እንግዲህ ጽናትና ኪራ አገራማን ነው ብለው ማንንም የለም ብለው ፍቅራቸውን ያጣጣሙ እንዲሁም እንግዲህ ፍቅራቸውን እየተገላለጹ ነበረ በእንደዛ ያለ ነበር የኪራ አባት እመጣለሁ ብሎ ሳይነግራቸው በድንገት በሩን ከፍቶ ሻንጣውን ገተት አድርጎ እላያቸው ላይ የደረሰባቸው እጅጉን በጣም ተደናግጠው ነበር ኪራና ጽናት ምትገባበት ምትወጣበት ነበር የጣፋት እንኳን ደህና መጡ ጋሼ በማለት ከነበሩበት እንግዲህ ተሰውራ ወደ ኪችን ሄዳለች ማለት ነው ኪራም እንግዲህ አንደበቱ እየተያያዘ አባዬ እንዴት መጣ ሳትነግረኝ አባዬ ማን በሩን ከፈተልክ በማለት እንግዲህ ሲጠይቅም ነበረ የኪራም አባት እንግዲህ ምላሹ ምን ነው በመምጣት ደስተኛ አይደለህም እንዴ በማለትም ኪራ እንግዲህ በድጋሚ በሩን ማን ከፈተልክ ብሎ ሲጠይቀውም እንዴ ቆይ አንተ ልጅ ምን ሆነ ካልከ ቀልብ ኩን እንጂ ቤቴ እኮ ነው በማለት ለካ ቁልፍ አለክ በማለት እንግዲህ ኪራ በጣም ተደናግጦ ነበረ እናም እንግዲህ ጽናትን ምሳ አቅርቢ ልበላት በማለት ታቅርብልክ ሂጄ ልንገራት ሲለውም ነበር እኔ አልፈልግም አላስፈልገኝም በማለት አባትየውም ኪራም በቃ ለኔ ታቅርብልኝ በማለት ካጠገቡ ተሰውሯል ለካ በቤቴ ብዙ ነገር እየተሰራ ነው በማለት እንግዲህ አምባገነን ሆነው ተመልክተናቸዋል የኪራ አባት ጽናትም ኪችን ሆና እንግዲህ ወደ መራዊት ስልክ በመደወል ጋሼ እኮ መጡ በጣም ደንግጫለሁ ያለች እኔና ኪራ ልንሳሳም ስንል ደረሱብኝ እያለች እንግዲህ በጣም ደንግጣ ለመራዊት ስታወራት ነበረ ኪራም ወደ ጽናት እየሄደ ነበረ
ቆይ እስኪ ኮቴ ነገር እየሰማሁ ነው ስልኩን በማለት እንግዲህ ዘጋችባት መራዊት ላይ። ጽናት ግን የጠበቀችው የኪራ አባት መስሏት ነበረ። ኪራ ሆኖ አገኘችው። ውይ አንተ ነህ እንዴ በማለት ቁና እየተነፈሰችም ነበረ። እናም እንግዲህ ኪራ እንግዲህ አባቱ አላየንም የሚል ግምት አለው። ጽናት ግን እንዳያቸው ተመልክታና አስተውላለች። እናም እንግዲህ ምን አለ ከአባትህ ምን አሉ ጋሼ እያለች ስትጠይቀው ነበረ። ኪራም እንግዲህ ሲስቅባትም ሲቀልድባትም ነበረ። ቬሎ ተለኪ ምናምን እያለ እየቀላለደባትም ነበረ። ጽናት ግን በጣም ጭንቀት ውስጥ ነበረች። በዛ መሀልም ግን ሂድ እንጂ ከጋሼ ጋር ተቀመጥ ስትለውም ነበረ። ሳልስምሽ ሳትስሚኝማ ንቅንቅ አልልም በማለትም ኪራም ሲመልስላት ነበር። እሷም እንግዲህ ጋሼ እኮ መጥቷል እያለች እንግዲህ እጅግ በጣም ተጨንቃም ደንግጣም ፈርታም ነበረ። እናም እንግዲህ ኪራ ሳትስሚኝ ከዚህ ከኪችን ንቅንቅ አልልም ስላላት ይስማትና ይሄዳል ማለት ነው። ጽናትም እንግዲህ ወደ ሳሎን ወደ ኪራ አባት ጋር በመሄድ የሚፈልጉት ነገር ካለ ብላ ስትሄድ እንግዲህ ሳሎን አላገኘቻቸውም። እዛው ሶፋ ላይ ቁጭ አለችና በጣም ስታስብ ነበረ። ኪራም ካጠገቧ መጥቶ ቁጭ ብሎ በጣም ደንግጣለች ጽናት ማለት ነው። ኪራ ግን በቃ እውነቱን ማሳወቅና መናገር አለብን በማለትም ሲላት ነበረ። ጽናት ግን ፍቃደኛም አልነበረችም። ያላሰቡት ነገር ዱብዳ ስለወረደባቸው እመጣለሁ ብሎ ስላልነገራቸው አባትየው አስደንግጧታል ማለት ነው። ብቻ ግን ካወሩ ከተነጋገሩ በኋላ ተቃቅፈውም ተመልክተናቸዋል። ጽናትና መራዊት ካፌ ይቀጣጠሩና ይሄዳሉ። እናም እንግዲህ እዛ ካፌ ውስጥ ጽናት በጣም አስባለች። ከመራዊት ጋርም እያወሩ ነበረ። በጣም ጥሩ ነው፣ እውነታውን እንግዲህ ተሰብሰብ ብለን እንነግራቸዋለን ስትልም ነበረ። ጽናት ግን በጣም እያሳሰባት ያለው ኪራ እናቱ መታመሟን እኔ ሰምቼ ስለደበቁት ኋላ ሲሰማ ቢጣላኝስ በማለትም ስትፈራም ተመልክተናል። እንግዲህ መራዊትም እንደ ስምሽ ጽኚ በማለትም እንግዲህ ስትመካከራት ነበረ። እናም እንግዲህ በሌላ በኩል ደግሞ የኪራ አባትና ጽናት እንግዲህ ወደ ሳሎን ሄዳ የሚፈልጉት ነገር ካለ ብላ ወደ እሳቸው ስትሄድ ነበር። አምርታም ነበረ። ነይ ቁጭ በይ በማለት የመጣሁበት መቼም ይገባሻል ለምን እንደመጣሁ እና አንቺ ማንና ምን ስለሆንሽ ነው ለኪራ ስለ እናቱ መታመም እነግረዋለሁ ያልሹ በማለትም አምባገነንና ኮስተር ብለው ሲጠይቋትም ነበረ። ጽናትም እንግዲህ ኋላ ይሰማና ይጣላናል፣ ይቀየመናል፣ ይጎዳል ብዬ እኮ ነው ስትል ነበረ። አንቺ ከኛ ከቤተሰቦቹ እንዴት በልጠሽ ልታስቢ ቻልሽ? ከኛ ከቤተሰቦቹ እንዴት ልትበልጭ ቻልሽ? በማለት ኮስተር ብለው እንግዲህ ሲጠይቋት ነበር። ጽናትን በጣም ደንግጣለች። በዛ መሀል ግን ኪራ ይከሰትና ምንድን ነው የተሰበሰባችሁት? የምን ስብሰባ ነው ሲልም ነበረ። ጽናት በጣም ደንግጣ ስለሆነ ኪራ ምን ሆና ነው በማለት እንግዲህ ጥሩ እንዳልሆነች እንግዲህ ፊቷን ተመልክቷል። ጽናትም እንግዲህ ከአጠገባቸው ትነሳና ትሄዳለች። አባዬ ምን ሆና ነው ጽናት በማለትም ሲጠይቀው ነበረ። እኔ ምን አውቃለሁ፣ እኔ የመጣሁት ትናንት፣ እናንተ ናችሁ አብራችሁ የምትኖሩ በማለት እንግዲህ የኪራ አባት ይመልስለታል። ኪራም እንግዲህ ወደ ኪችን ጽናትን ተከትሏት ይሄዳል። ምን ሆነሽ ነው ጽ በማለት ሲጠይቃትም ነበረ። ምንም እንኳን ምንም ቢከሰት አደራህን እኔ እናንተ እንዳንራራቅ እያለችም እንግዲህ ቃል ሲገባቡም ነበረ። ብቻ ዝም ብለህ እቅፍ አርገኝ ስትለውም ጥምጥም አርጎ ቅፍም ተደራርገው ተመልክተናል። በእንደዛ እንዳለ እንግዲህ የኪራ አባት ያው ይህ ነው የሚባል ነገር አልተገለጸላቸውም እንጂ በአንዳንድ ነገሮች እንግዲህ ያው ተጠራጥረዋል ማለት ነው። ኪራን እንግዲህ በየክላስ ሲፈልገውም ነበረ። ክላስ በየክላስም በየኪችኑም በሳሎኑም ሲፈልገው አጥቶታል። ኪራ ለካስ ጽናት ጋር ሄዶ እንግዲህ ጽናትዬም ክላሷን እያስተካከለች ነበረ። ለምንድን ነው የምታስተካክዩ ክላስሽን ሲላትም ሲጠይቃት ነበር። እንዲ አባትህ እኮ መጥተዋል፣ እኔ የምተኛው እዚህ ክላሴ ነው፣ ኪራም እንዴት እኔን ጥለሽኝ ምናምን እያለ እንግዲህ እያወሩ ነበር። በሌላ በኩል አባትየው ኪራን ቻርጅ ፈልገው እንግዲህ እየፈለጉት ነበረ። ሊያገኙት አልቻሉም። ወዴት ሄዶ ነው በማለት በጣም አስበውም ነበረ። በጣም እያሰቡም እየተገረሙም ሳሎን ቁጭ ብለው ኪራ እንግዲህ ከጽናት ክላስ ይሄዳል ወደ ሳሎን። የት ነበርክ? የት ደህ ነው? እኔ እኮ አንድም የቀረኝ ነገር የለም
እየፈለኩ ነበረ በማለት ኪራም ተንተባተበ። ኧረ እኔ ክላሴ ነኝ የትም አልሄድኩኝም በማለት ሲናገሩም ነበር። በቃ አርጅቻለሁ ማለት ነው። እኔ እኮ ክላስ መጥቼ ነበር ግን ላገኝህ አልቻልኩም በማለትም ሲያናግሩት ነበረ። ኪራም እንግዲህ ጀርባውንም አፍንጫውንም ያልበላውን ያክ ነበረ። የኪራም አባት ክብሮም እኮ ሰው መዋሸት ሲጀምር ያልበላውን ያካል በማለትም ይለኝም ነበር በማለት ይተርቡበትም ነበረ። እናም እንግዲህ የኪራ አባት አንተ ምንድነው ከዚሽ ልጅ ጋር ያለህ ግንኙነትና ነገር ብለው ሲጠይቁትም ነበረ። ከማን ጋር ብሎም ሲመልስ ነበረ ኪራ። እንዴ ሌላ ሰው መቼም የለም ጽናት ነቻ በማለትም የኪራ አባት ያናግረዋል። አይ እኔና ጽናት ዝም ብለን ስለምንዋደድና ስለምንቀራረብ ነው በማለትም ሲመልስላቸው ነበረ። በእንደዛ እንዳለ ሰብሰብ ብለው አንድ ላይ ከነ አጃቢዎቹ ከነ ጓደኞቻቸው ጋር ሆነው እንግዲህ ኪራ ለአባቱ ስልክ ይደውልና አባትየው ወደ እነሱ እንዲሄድ ያደርጋሉ። እና አባትየውም ከነሱ ጋር ተቀላቀለ። ምንድነው እንደዛ አጣርፋችሁ የጠራችሁኝ በማለት ሲናገሩ ነበረ። እናም እንግዲህ ኪራ አባዬ አንድ ነገር ልነግርህ ነው ሲለውም ነበረ። ምንድነው የምትነግረኝ? የናሁምና የመራዊትን አንድ ላይ መሆን ጓደኝነታቸው እንደሆን ሰምቻለሁ በማለትም ይመልስላቸዋል። ከዛ ኪራም እንግዲህ ስትናፍቁና ስትጋጉት የነበረውን በጣም የምትወደኝ የምወዳት በጣም የማፈቅራት የምታፈቅረኝ ፍቅረኛ አለች በማለት ኪራ ይናገራል። እንዴ ታዲያ እስከዛሬ እኛ ደጅ ስንጠና ለምንድን ያልተናገርከው? ታዲያ አምጣና አስተዋውቀና በማለትም አባትየው ይመልሱለታል። ናሁም ቀበሌንና ይችውታለች እኮ ይላል። ማለት አልገባኝም ብሎ ይመልስላቸዋል። ጽናት ፍቅረኛ አይነች አባዬ በማለት ኪራ ይናገራል። የኪራም አባት ከተቀመጡበት ይነሱና ጽናት እውነት ነው በማለት ይጠይቋታል። አሁን እና ኪራ ፍቅረኛሞች ነን፣ በጣም ነው ማፈቅረው በማለትም ጽናት እንግዲህ ፍቅሯን በአባትየው ፊት ትገልጻለች ለኪራ ማለት ነው። እጅጉን በጣም የኪራም አባት እንግዲህ ከተሰበሰቡበት ይሰወራሉ። ለብቻቸው ሆነው ስለ ጽናት ማሰብ ጀመሩ። ለነገሩ ጽናት በጣም ጥሩ ልጅ ናት፣ አስተዋይ፣ መልካም፣ ትሁት ልጅ ነች። ግን ልጄን ትወደዋለች እያሉም እንግዲህ ከራሳቸውም ጋር ሲነጋገሩ ነበረ። በዛ መሀል እንግዲህ የኪራም አባት ጽናትና ኪራ አንድ ላይ ሆነው እንግዲህ እያወሩም ነበር። እናቴ ትናፍቀኛለች ሲልም ነበረ። በእንደዛ እንዳለ አንዳንድ ነገር እያወሩ ያለ በር ከፍተው ከክላሳቸው ይቀላቀሉና የኪራም አባት እንግዲህ ፍቅራቸውን መቀበላቸውን ያበስሯቸዋል። እጅግ በጣም ደስ ተሰኙ። ኪራ አባቱን እቅፍ አደረገው። የኪራም አባት ጽናትን ነይ እንጂ አባትሽን እቀፊ በማለት እንግዲህ ፍቅራቸውን ተቀበላቸው ማለት ነው። እልል በሉ እንግዲህ አድማጭ ተመልካች ደስ ያላችሁ በጽናትና በኪራ ማለት ነው። እናም እንግዲህ ለጓደኞቻቸውም ነግረው ደስታቸውን እንግዲህ አብረው ሲካፈሉ ተመልክተናል ማለት ነው። እናም እንግዲህ የክፍል 65 የጽናት ድራማ እንደዚህ ተመልክተናል ማለት ነው። ሁላችንም በጉጉት ስንጠብቀው የነበረው ፓርት ላይ ደርስ ለዛሬ የነበረን ቆይታ ይህን ይመስላል። ለዚህ ቻናል አዲስ ሲሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ ማለት ነው። ባይ ባይ። በቀጣይ እስክንገናኝ ድረስ